ክቡራን ሰልጣኞች ቀጥለን የምናየው ደግሞ እዚህ ላይ እነዚህ ፍሎት ቱልባር እንላቸዋለን የሚንሳፈፉ ወደ ፈለግን ማንቀሳቀስ የምንችልባቸው ቱልባሮች ናቸው። ይሄንን 3D ቪዥዋላይዜሽን ወይም ባለ 3 ገጽታ ቪዥዋላይዜሽን 3D ማለት ባለ 3 ገጽታ ማለት ነው። ባለ 3 ገጽታ ቪዥዋላይዜሽን የሚለውን እናያለን። እዚህ ጋር ይሄንን ድራግ በማድረግ እዚህ ጋር ማስገባት እችላለሁ። እዚህ ላይ ስለዚህ እነዚህ የ3D ቪዥዋላይዜሽኖች መስራት የምንችለው 3D ላይ ነው ማለት ነው። ይሄንን አክሶኖሜትሪ ሚለውን በመምረጥ እዚህ ጋር አክሶኖሜትሪ እናገኛለን። እዚህ ላይ ናቪጌተራችን ላይ እዚህ ላይ ጄኔሪክ አክሶኖሜትሪ የሚለውን የመረጥ ነው ማለት ነው። ስለዚህ እዚህ ላይ ያገኘነው እዚህ ላይ እናገኛቸዋለንና እነዚህን በተለያየ መንገድ እናገኛቸዋለን። ራይት ክሊክ አድርገን እዚህ ጋር የምናገኛቸው go to floor plan ብለን ራይት ክሊክ አድርገን የምናገኘው 3D ሚለውን ምን ተጠቀመው በዚህ አይነት ፊቸር ነው ማለት ነው። ስለዚህ ናቪጌተር ላይ አለ 3D ቪዥዋላይዜሽን አለ ባለ 3 ገጽታ 3D። እዚህ ላይ ደግሞ ፐርስፔክቲቭ ነው። ፐርስፔክቲቭ ማለት እዚህ ጋር ያየነው ይሄ ጄኔሪክ ፐርስፔክቲቭ ሚለው ነው። እዚህ ጋር እኛ ያስገባንላቸው አይነት ብዙ አይነት ታይፖች አሉ፣ የካሜራ ሾቶች አሉ። እነሱን እዚህ ጋር አስገብተናቸዋል ማለት ነው። እዚህ ላይ የምናየው ደግሞ ባለ 3 ገጽታ ዊንዶዎችን የምናስተካክልበት ነው። እዚህ ውስጥ በመግባት እዚህ ላይ የካሜራ ዜድ አክሲስ ታርጌታችን፣ ዲስታንሱን፣ አዚሙት አንግሉን፣ ቪው ኮናችን ይሄን ሁሉ እዚህ ላይ ማስተካከል እንችላለን። አሁን እዚህ ጋር ለምሳሌ ቪው ኮናችን 90 ባደርገው ኦኬ right click go to floor plan የዚህን እዚህ ላይ የሰጠነው 90 right click 3D ይሄ ነው ማለት ነው። እዚህ ጋር 90 ሰጥተናል። ይሄ ማለት ደግሞ እዚህ ጋር የምናገኘው 90 አንግል ነው። ይሄንን 30 ብናደርገው የዚህ አይነት ቀርቦ ኮንቪዥኑ ስለሚጠብ ቀርቦ እናያለን። አሁንም እዚህ ጋር ማስተካከል እንችላለን። እዚህ ላይ ደግሞ እዚህ ላይ ሰን አቲቲዩድ ይላል። ይሄ ሰናችን ከላይ በምን ያህል አንግል ነው የሚታየን። ይሄ ደግሞ ሰን አዚሙት ማለት ከላይ በቶፕ ነው። ይሄ በኤሊቬሽን ነው የሚታየን። ከቶፕ ላይ ሰን አዚሙት የሚላለ እሱን እናስገባልታለን። ይሄ አንግሉን ነው። ይሄን ካስገባን በኋላ እዚህ ላይ ሰን አዚሙት ማለት 360 ዲግሪ ነው እናስገባለት። ከ360 ዲግሪ የተወሰነ አንግል እናስገባለታለን። ቶፕ ላይ ስለሆነ በዛ አንግል ነው እንትን የሚያደርገን። ይሄኛው ደግሞ ከ0 ዲግሪ አፕቱ 180 ዲግሪ ሊሆን ይችላል፣ 90 ዲግሪ ሊሆን ይችላል። ማክሲመም እስከ 90 ዲግሪ እናስገባለታለን። እዚህ ላይ ይሄ የሰን ሻዶ በኤሊቬሽን እና የሰን ሻዶ
አዚሙቱ ነው በሰርኩላር ነው የሚያሳየን ሌላው ደግሞ እዚህ ጋር ቪው ኮን አይተናል ይሄኛው ዲስታንስ ነው ምንርቅበት እዚህ ላይ የሚታየን ርቀቱ ምን ያህል ነው እዚህ ላይ ተሰጥቷል 15 ሜትር ከ387 ይላል ይሄኛው ወደ ላይ ከላይ ሆነን ሾት ምናደርገው በምን ያህል አንግል ነው የሚለው 226 ነው የሚለው ይሄ አዚሙት አንግል ነው ሌላው ይሄኛው የካሜራችን ዲስታንስ ነው ይሄንን ዲስታንስ ከመሬት እስከ ካሜራው ጫፍ ያለውን ዲስታንስ የምንሰጥበት ነው ይሄኛው ብዙ ጊዜ ይሄ የፐርስፔክቲቭ ሴቲንግ ነው ማለት ነው ሌላው ደግሞ ፓራል ፕሮጀክሽን ይላል ይሄ ፓራል ፕሮጀክሽን ደግሞ ይሄ ነው እዚህ ላይ ማስተካከል እንችላለን ይሄ ምናየው ሰን አዚሙት የሚባለው ነው ይሄ ሰን አዚሙት ሻዶ ካስት የሚያደርግበት ነው ይሄኛው ደግሞ አንግላችን ነው ይሄን አንግል ይሄ ማለት ሰውየው ነው ሰውየው በተለያየ ዳይሬክሽን ሆኖ ቤቱን ሲያየው ነው ይሄ እዚህ ጋር ሆኖ ሲያየው ቤቱ ምን ይመስላል ይሄኛው እዚህ ጋር ሆኖ ሲያየው እንደዚህ ያለን እናስገባለታለን ከፈለግን ደግሞ ራሱ አጀስት የተደረጋሉ በእነዚህ ማስገባት ይችላል ከላይ ስናየው በተለያዩ ዳይሬክሽኖች ያሳየናል ይሄንን ማስገባት እንችላለን ማለት ነው እዛ ኦኬ እንለዋለን እዚህ ላይ የሚያሳየን እኛ አጀስት ያደረግነው ነው እዚህ ላይ ፕሮጀክሽን ውስጥ ገብተን ይሄንን ከላይ እንዲታየን ከፈለኩ ይሄ ነገር ከላይ ይታየኛል ማለት ነው ቤቱ ሩፍ ፕላን ለመጠቀም ያስችለናል ማለት ነው እዚህ ጋር ብዙ አይነት ኦፕሽኖች አሉ ኤክስ ዋይ ዜድ ዳይሬክሽኖች አሉ እነሱን በማስገባት የፈለግነውን አጀስት የምናደርገውን ሴቲንግ ማስገባት እንችላለን እዚህ ጋር የምንሰጠው ዳይሬክሽን ነው ከኤክስ ከዋይ እና ከዜድ ዳይሬክሽን ያለው ዲስታንስ ነው ኤክስ ዋይ ዜድ እዚህ ጋር የተሰጡት አንግሎች አሉት አንግል አለው እዚህ ጋር እነዚህ ኤክስ ዋይ ዜድ አንግል ናቸው እነዚህ ደግሞ ሄይቶቹ ናቸው እዛ ኦኬ በማለት ይሄንን እናያለን ማለት ነው ሌላው እዚህ ላይ የምናየው ኤክስፕሎር ሞዴል ይሄን ለመጠቀም ወደ 3D ማድረግ አለብኝ እዚህ ጋር እነዚህ የምናያቸው የካሜራ ሾት አይነቶች ናቸው እነዚህ 3D ኤክስፕሎር ናቸው እዚህ ላይ የምናያቸው ናቸው ማለት ነው እዚህ ጋር ወክ በማድረግ መጠቀም እንችላለን ሌላው ኤኛው ደግሞ ኦርቢት ነው የሚለው ኦርቢት ራሳችን አጀስት አድርገን ለማስተካከል የምንጠቀምበት ነው እዚህ ጋር ኦርቢት ሚል ነው እዚህ ላይ እንደገና ሉክ ቱ ሚል አለ ሉክ ፐርፔንዲኩላር እዚህ ላይ ሉክ ፐርፔንዲኩላር ሚል ነው ይሄንን በ2D እና በአክዞኖሜትሪ እና በፐርስፔክቲቭ እያልን የምንጠቀምበት ነው ይሄ አንግል ሴት የምናደርግበት ነው እነዚህ ሆሪዞንታል ቪውስ ናቸው እዚህ ላይ ዋናው ማየት የሚገባን እነዚህ ነገሮች ናቸው እዚህ ላይ የምናየው
እዚህ ጋር የምናያቸው ነገሮች ዋየር ፍሬም ሚላለ ዋየር ፍሬም ማለት እዚህ ጋር የሰራ ነው በላይን እንዲታየን የምንጠቀምበት ፊቸር ነው። እዚህ ላይ በዋየር ፍሬም ማለት ይሄ ነው። ማንኛውም የሰራናቸው በሙሉ በላይን የሚቀመጡት ስቴራችን በላይ ነው። ኤቭሪቲንግ ሁሉም በላይ ነው የሚቀመጠው ማለት ነው። ሌላው እዚህ ጋር የምናየው ሼድ ማለት ነው ወይም ማቅለም እንለዋለን። ይሄንን ስንመርጥ ወደዚህ ወደ ነበረበት ፊቸር ያመጣልናል ማለት ነው። ይሄኛው ዋየር ፍሬም ኮስት ያሉ ፊቸሮችን በሙሉ ያሳየናል። እዚህ ጋር መስኮቶች፣ እዚህ ጋር የተለያዩ ማቴሪያሎች አሉ፣ ሶፋዎች፣ አልጋዎች፣ እዚህ ጋር ፍላወር ፖቶች፣ እዚህ ጋር እነዚህን ማየት ያስችለናል። ደግሞ እዚህ ጋር ሾው ሴሌክሽን ማርክ ኢን 3D የሚለው ነው። ይሄ ማለት ይሄን ለመስራት አሁን የምንጠቀምበት ይሄን ወደ ቦታው እንመልሰውና በአሮ ቱል እንጣለን። ራይት ክሊክ ጎ ቱ ፍሎር ፕላን። በማርኪ ምንድነው የምናደርገው? የመረጥናትን ብቻ ይሄን ሴሌክት እናደርግ። እዚህ ላይ የሚታየን ሾው ሴሌክት ማርክ ኢን 3D ሚለው ነው ወይም በኪቦርድ F5 ሚለው ነው። ራይት ክሊክ አድርገን ይሄንን ስንጠቀምበት የነበረው አይነት ማለት ነው። ይሄና ይሄ እዚህ ላይ የምናየው አንድ አይነት ነው። ይሄንን እዚህ ላይ ክሊክ በማድረግ እዚህ ላይ ቆርጦ ያሳየናል። በማርኬ ያሳየነው ፊቸር ማለት ነው። ይሄ እዚህ ላይ ሴክሽን አድርጎልናል ማለት ነው። 3D ሴክሽናል 3D ማለት ነው። ሌላው ደግሞ እዚህ ላይ እንደገና ቀስቷ የሚያሳየን አለ። ይሄንን ሾው ኦል ኢን 3D የሚለው ነው። ኮንትሮል ፕላስ F5 በኪቦርድ ማለት ነው። ሾው ኦል ኢን 3D የሚለው ይሄን ስንመርጥ ሙሉ 3Dውን ያሳየናል። ሙሉ ባለ 3 ገጽታውን አየነው ማለት ነው። 3D ማለት 3 ገጽታ ያለው ኤክስ ዋይ ዜድ ማለት ነው። ኤክስ አክሲስ አለው፣ ዋይ አክሲስ ኤንድ ዜድ አክሲስ ያለው ማለት ነው። እስካሁን ያየነው እዚህ ላይ 3D ቪዥዋላይዜሽኖች ናቸው። እነዚህን አይተናል ማለት ነው።